አክቹሊ በመነሻ ደረጃ አሁን ፊሎዞፊ ሲባል በእኔ ፍልስፍና መሰረት ፍልስፍና ራሱ ማለት ነው። በእኔ ፍልስፍና መሰረት ፍልስፍና በራሱ ከአንደርስታንዲንግ ይሄ ከአንደርስታንዲንግ ተነስተሽ ኤክስፕሬሽን ድረስ ነው። አለበለዚያ ያ ነገር ፊሎዞፊ ማለት አይቻልም። ከአንደርስታንዲንግ ስልሽ ምናልባት እንድትረጁ ለማድረግ አሁን አንቺ በአንድ ጉዳይ ላይ አልገባሽም እንበል። አልገባሽም እንዲገባሽ ልክ ስትፈልጊ ወይ ደግሞ መራመድ ስትፈልጊ በዛ ስፔሲፊክ ጉዳዮች ላይ ራስሽን ትለቂዋለሽ። ምክንያቱም የምትለቂው ለምንድን ነው? ስለማታቂ፣ በዛ ጉዳይ ላይ መረጃው ስለሌለሽ፣ ስለማታቂ እንኳን ሳይሆን መረጃው ስለሌለሽ ራስሽን ለቀቅ አድርገሽ ምናልባት ፖድካስት ልትሰሚ ትችያለሽ፣ መጽሐፍ ልታነቢ ትችያለሽ፣ ሰው ልታወሪ ትችያለሽ፣ የተለያዩ አይነት ነገሮችን ልታደርጊ ትችያለሽ። በዛውም ልክ ኮንተምፕሌት ልታደርጊ ትችያለሽ፣ የሃይማኖት ስፍራ ልትሄጂ ትችያለሽ፣ ብዙ አይነት ሜዠርመንቶች ልታደርጊ ትችያለሽ። በዛ ጉዳይ ላይ በቂ የሚባል አዌርነስ ወይ አንደርስታንዲንግ እንዲኖርሽ ራስሽን በመክፈት ውስጥ ማለት ነው። በዛ ሞመንት ላይ እርግጠኝነት የለም። ለምን? የሚመጡት አይዲያ ጠቅላላ በአንቺ ህይወት ልክ ሜዠርድ ስላልሆኑ ማለት ነው። መለካት ስላልቻሉ ዝም ብለው ነው የምትለቂያቸው። ምክንያቱም አሁን በዛ ሰዓት ላይ አንቺ በዛ ጉዳዩ ላይ ምንም ነገር የለሽም። ስለሌለሽ ማናቸውም ጀንክ ነገር ኢቭን በቃ ማያስፈልጉም ሊሆን ይችላል፣ ግን በቃ ምንም የማይለኩ ኖሽኖች ወደ አንቺ ይዘንባሉ። ልክ እንዲዘንቡ አንቺን መፍቀድ አለብሽ። ትፈቅጂና አንደርስታንዲንግ ማለት የሆነ ኖሽን ወይ ኢሜዠረብል የሆኑ አይዲያዎች ወደ ሜዠረብል ወደሆኑ አይዲያዎች ሲመጡ ማለት ነው። ስለዚህ ከለቀቅሻቸው በኋላ መሰብሰብ ይጀመራል ማለት ነው። የምትሰበስቢው እንዴት መሰለሽ? በአንድ ስፔሲፊክ ለምሳሌ ሰልፍ በሚባለው ርዕስ ላይ ራስ ምን ማለት ነው ሊሆን ይችላል። በሱ ላይ ትለቂውና የተለያየ ሶርሶች ወይ ደግሞ የኔውን ፕራክቲካሊ እኔ በአንድ ጉዳይ ላይ ኢንፎርሜሽኑ የሌለኝ ግን የሆነ የመጀመሪያ ኢንካውንተር ሲኖረኝ ወይ ኤክስፖዠር ሲኖረኝ እና በዛ ነገር ላይ ኢንፎርሜሽኑ እንደሌለኝ ከገባኝ መጀመሪያ የማደርገው ኮንተምፕሌት ነው። ለምሳሌ የኔ ማለት ነው አላነብምም፣ ፖድካስት ተራም አልሄድም፣ ዶክመንተሪ ተራም አልሄድም፣ አባቶች ተራም አልሄድም። ለራሴ ጊዜ ሰጠዋለሁ፣ ተዋረዳለሁ። ለምሳሌ የኔን ነው የምልሽ። ከዛ እለቀውና በዛ ጉዳይ ላይ ምናልባት አዌርነሱ አልኖረኝም እንጂ ከዚህ በፊት ኤክስፖዠሩ ኖሮኝ አንኮንሽስሊ የተላልፌው ሊሆን ይችላል። ገብቶሻል? ውስጤ ደጅ ከማገኘው በላይ በጣም ግዘፍ የሰራ ትልቅ መልክ ሊኖር ይችላል በዛ ጉዳይ ላይ። ነገር ግን በአኗኗሪ የተነሳ በተወሰኑ መጋረጃዎች ስለተከለለ ያንን ነገር ነቅሼ ማውጣት ስላልቻልኩኝ አዌርነሱ የለኝም ብዬ አምኜም ሊሆን ይችላል። ስለዚህ መጀመሪያ ለራሴ እድል ሰጥና እለቀዋለሁ። ስለቀው ግን ዝም ብሎ ኤክስፕሎር እንዲያደርግ የለም፣ ዝም ብሎ በቃ ዝም ብሎ መልቀቅ። አሁን እዚች ጋ ነው ይሄ ኖርማሊ እንዳትደነግጭ ግን እብደት የሚባለው የሚመጣው። እብደት ማለት መጀመሪያ ፍሬም ላስይዝልሽ፣ የእብድና የፈላስፋን ትስስር ማለት ነው። አሁን ፈላስፋ ማለት የሚያስበውን ለሰው አውጥቶ መናገር ማብራራት የሚችል እብድ ማለት ነው። ልድገምልሽ፣ ፈላስፋ ማለት ውስጡ የሚያስበውን አንደርስታንድ ያደረገውን ዲፋይን ያደረገውን ለሰው በሚገባው መልኩ መናገር የሚችል እብድ ነው። እብድ ደግሞ በውስጡ ያለውን ለሰው አድረስ ማድረግ የማይችል ፈላስፋ ነው። ስለዚህ በእብደትና እብደት ማለት ኖርማሊ በእኛ ማህበረሰብ ስም ስለተሰጠው የሆነ የገዘፈ ነገር ምናምን አትውሰጂው። ይሄ መቀወስ ከሚለው ጋር አትውሰጂው። እብደት ማለት ፓተርን ለስ የሆነ ነገርን ፕሮሰስ ማድረግ ማለት ነው። በቃ ፓተርን የሌለው መዳረሻና መነሻና መዳረሻ የሌለው አይነት ቶት ሲመላለስ በጭንቅላትሽ ማለት ነው። መነሻው ላይ አንቺ ራስሽን ማጋለጥ ያለብሽ ለእንደዚህ አይነት ሁኔታ ነው። ለምንድን ነው? ፍሬም ከሰጠሽው መነሻው ላይ ልክ የሚባለው ወይ ደግሞ የአንቺን ፖቴንሻል ማወቅ ወይ ደግሞ መገለጥ እንዲኖር አይፈቅድም። ምክንያቱም ሪስትሪክት ታደርጊዋለሽ ውስጥሽ የት ደብዝ ድረስ እንደሚሄድ። መጀመሪያ ግን ትለቂውና ከዛ ምንድን ነው ሜዠረብል የምትለኝ 10 ጊዜ ልትይ ትችያለሽ። ሰም ካይንድ ኦፍ ሜዠርመንት ያስፈልጋላ፣ መለኪያ ማለት ነው። መለኪያው ምንድን ነው? አንቺ
መለኪያዎቹ አንቺ የምትኖሪበት አካባቢ ወይ ኮንቴክስት ውስጥ ያሉ ኤሌመንቶች ናቸው። ለምሳሌ አንቺ ሴት ነሽ፣ ሴትነትሽ መለኪያ ነው ማለት ነው። ለእኔ ወንድነት መለኪያ እንደሆነ አካባቢሽ ላይ ቤተሰቦችሽ መለኪያዎች ናቸው። ሃይማኖትሽ መለኪያ ነው። የስራ ሁኔታሽ መለኪያ ነው። ዲፍረንት ኮንቴክስቹዋል ሴናሪዮ መለኪያዎች ናቸው። ኢቭን የአንቺ ፐርሰናል የሆኑ ካራክተሮች አሉ። ቶሎ ተናዳጅ ነሽ፣ ቶሎ የምታዝኝ ነሽ፣ በምን አይነት ወይ ነው፣ ምን ያህል ታይም አለሽ። በጣም በሚገርም አይነት ሁኔታ እነዚህ ኤሌመንቶች ተጽዕኖ ስለሚያሳድሩበት እነዛ ተጽዕኖች ናቸው መለኪያዎች ማለት ነው። አሁን መለኪያ ስልሽ ዝም ብዬ አሁን ቴዎሬቲካል እንዳይመስልሽ። ለምሳሌ አንድ ቪዲዮ ላይ የተናገርኩት ምንድን ነው፣ ኦርቶዶክስ ነኝ ብለሽኛል ባለፈው። ስለዚህ 6ቱ ታማቾች የሚባሉትን ታውቂያቸዋለሽ፣ በአንድ ዶግማቲክ ዶክትሪን የሚተዳደሩት ማለት ነው። ይሄ አሁን ለምሳሌ ኦሪየንታልስ የሚባሉት አሁን ኢትዮጵያ፣ ግብፅ፣ አርመን፣ ኤርትራ፣ ህንድ፣ ሶሪያ ማለት ነው። እነዚህ ኦሪየንታልስ ናቸው። እንደነ ራሻ እንደነ ግሪክ አይደሉም ልልሽ ነው። ኢስተርን ሌሎች ናቸው። እነዚህ አሁን እነዚህ 6ቱ ራሱ ዶግማቲክ ጉዳያቸው አንድ ነው። ቀኖና ግን ይለያያሉ። ቀኖና ማለት ዶግማውን መሬት የምታወርጅበት ዲፍረንት ሪቹዋልስ ማለት ነው። ለምሳሌ እኛ ሀገር ቫዮሊን እና ፒያኖ ፎርቢድን ነው በኦርቶዶክስ አይፈቀድም። ሶሪያ ስትሄጂ በሚገርም ሁኔታ ይጠቀሙበታል። የሚገራርሙ ቅዱሳን አሏቸው። ስለዚህ ያ ነገር ስተት ለመባል ኮንቴክስቹዋል የሆኑ ፋክተሮች ሚዛን ላይ ይመጣሉ ማለት ነው። ስለዚህ ያ ነገር መሬት እንዲወርድ መለኪያው ሶሾ ከልቸራል ትሬንዱ ነው ማለት ነው። አካባቢያዊ ያለው መዋቅሩ ተጽዕኖ ስላለው እንደ መለኪያ ትጠቀሚበታለሽ። ስለዚህ ስተት የሚባል ነገር ምድር ላይ የለም። ኢቭን ሰይጣን ራሱ ስተት አይደለም። አሁን ይሄ ኤክስትሪም ሊመስልሽ ይችላል፣ ግን ወደፊት በጥልቀት ስንገባ አብራራልሻለሁ። ኢቭን ጠላቶቻችሁን ውደዱ ሲባል ሰይጣንን ጠላት አድርጎ የመሳል ጉዳይ አይደለም። ጠላት የለውም የሰው ልጅ ጠላት የለው። ወደ ስተትን ከማሰብ ወይ ስተትን ፕሮሰስ በማድረግ ጊዜን ከመግደል መልካምን ፕሮሰስ ማድረግ ባይ ዲፎልት በግራ በኩል ያለውን እየሸሸሽ መሆኑን ማረጋገጫ ነው። ስለዚህ ለሱ ፕራክቲካል የሆኑ ጉዳዮች ይኖሩናል። ግን አሁን እንደ መግቢያ ስለ ሜዠርመንት ላብራራልሽ ስፈቅድ ነው ይህን ውስጥ የገባሁት። ስለዚህ ሜዠርመንት ማለት ኢሜዠረብል የሆኑ ታወቶች እንዲመላለሱ በአንቺ ሀሳብ ውስጥ ትፈቅጂና ከዛ መመተር ስትጀምሪ፣ ሪስትሪክት ማድረግ ስትጀምሪ የአንቺ ፍልስፍና እያደረግሽው ትመጫለሽ። ገብቶሻል? ልክ አንቺ በአካባቢ ባለው መዋቅር ልክ እየለካሹ ስትመጪ ማለት ነው። ከዛ ልክ ያኛውን ምተራ ስትመጪ አንደርስታንዲንግ የሚባለው ላይ እየደረሽ ትመጫለሽ። ለምሳሌ አሁን የምናወራው ሰልፍ ዩኒቨርስ ጋርደን መነሻው ላይ አንደርስታንዲንግ ይቀድማል። አንደርስታንድ ልክ ካደረግሽው በኋላ ዲፋይን ማድረግ አለብሽ። ዴፊኒሽን እንደገባሽ ማረጋገጫ ነው። ምንድን ነው ዴፊኒሽን ካልሽኝ፣ አንድን በጣም ብዙ በቃ ለምሳሌ 500 ፔጅ መጽሐፍን በ3 ፔጅ ሰመሪ ማርቀቅ ማለት ነው። ለምሳሌ እኔ ብዙ ጊዜ ቪዲዮዎቼ ላይ እስቲ መግቢያ ኃይለ ቃል እላለሁ። ብዙ ጊዜ ቃላቶች የሆኑ ምንድን ነው ተምኔሎቼ ላይም ማየት ትቻለሽ። የኔን ቪዲዮ ካየሻቸው ተምኔሎቼ ላይ ካየሻቸው የሆነ ኃይለ ቃል አለው። ለምሳሌ ሰው የሰይጣን ኃይል ምንጭ ነው። ያው ትሪገሪንግ ነው፣ ግን ትሪገሪንግ እንዲሆን ተፈልጎ አይደለም። የኔ ፍልስፍና ኮር ፖይንት አንዱ እሱ ነው። ስለዚህ አሁን ያኛው ከጀርባ አንድ መጽሐፍ የሚወጣው ታሪክ ሊኖረው ይችላል፣ ግን ባዛች ፍሬንድ በሆነ ወይ አንደርስታንድ ማድረግሽን ማህተም የሚመታበት ምኑ ነው? ዴፊኒሽንሽ ነው ማለት ነው። ኤክስፕሬሽን ጋር አልመጣንም። ያ ማለት በኑሮ መተርጎም፣ ለእኔ ማብራራት። ገብቶሻል? ዲፋይን በማድረግ ታረጋግጪና ማህተም ተመቷል፣ ስለዚህ ወደ ገቢር ይውረድ ይባላል ማለት ነው። ከዛ ወደ ገቢር የምታወርጂው አፍተር አንደርስታንዲንግ ነው። እዚህ ጋር ትልቁ ችግር ምን መሰለሽ? አብዛኛውን የዓለምን ሁኔታ ካየሽው አንደርስታንዲንግ ከሚለው ላይ ዘሎ ኤክስፕሬሽን ጋር ይሄዳል። ዴፊኒሽን ላይ ብዙ የለበት። ዴፊኒሽን ከሌለሽ አንደርስታንዲንግ የለሽም ማለት ነው፣ ምንም ማረጋገጫ ስለሌለው። አሁን ለምሳሌ ሲምፕል ብናደርገው መጽሐፍ ቅዱስን አብዛኛው ሰው ኖ ጀጅመንት ግን ራሳቸውን ዲስፕሌይ ባደረጉበት ልኬት
ስመዝ ነው ማለት ነው። ይሄ ቢሃይንድ ዘ ሴን ያላቸውን ከአምላክ ጋር ያላቸውን ኮኔክሽን ምናምን አላቅም። እዛ ጥልቀት ድረስ ሄዶ የመኮንን ሳይሆን ራሳቸው ደጅ ባወጡት ልኬት ወይ በሰበኩት አሰባበክ ውስጡ ያለውን ስመረምረው መርምሮ የተሻለውን ውሰዱ ስለሚልም ክርስቶስ ስመረምረው የማገኘው ከአንደርስታንዲንግ ዘለው ኤክስፕሬሽን ጋር ይመጣል። ይሄ እንዴት መሰለሽ? ለምሳሌ መጽሐፍ ቅዱስ እንዳነሳውልሽ መጽሐፍ ቅዱስን ብዙ ሰው አንብቦ ኢንፎርሜሽኑ ሊኖረው ይችላል። ለምሳሌ አንድ የአሜሪካ ሂስቶሪያን የባይብል ወይ ደግሞ የቴዎሎጂ ሴናሪዮ ውስጥ ያለ የሂስትሪ ምሁር የሚባል ሰው ግዴታው ነው ስለ ባይብል እንደውም ስለተለያዩ የባይብል አይነቶች ቨርዥኖች ከዘፍጥረት እስከ ዮሐንስ ራእይ ድረስ ኢንፎርሜሽኑ ይኖረዋል ከነ ቻፕተሩ በቃ እንዳለ እየበተነ ማለት ነው። ግን የእሱ ፐርፐዝ ሌላ ስለሆነ ያኛው እሱ ያነበበበት አንግል ሌላ ተረድቶታል ማለት አይደለም። አሁን እዚች ጋር ዴፊኒሽን የሚለው ጋር ወደ ምንድነው ኤክስፕሬሽን የሚለው ጋር ምንድነው ኤክስፕሬሽን የሚለው ጋር ከመምጣታችን በፊት ዲፍረንት መልክ ያላቸውን ሰዎች መጽሐፍ ቅዱስን ብቻ ስፔሲፊክ በማድረግ መረዳት የሚባለው መለያየቱ ምን ያህል ተጽዕኖ እንደሚያመጣ ላሳይሽ ነው። አንድ እንዳልኩሽ ሂስቶሪያን እንዳነበበው ሁሉ አንድ ሙስሊም ተነስቶ የኦርቶዶክስን መጽሐፍ ወይ ደግሞ መጽሐፍ ቅዱስን ሊያነብ ይችላል። ፐርፐዙ ወይ ምናልባት ሊቀይር ሃይማኖት ፈልጎ ሊሆን ይችላል፣ ወይ ክሪቲሳይዝ ለማድረግ ሊሆን ይችላል። ብዙ ፐርፐዝ ሊኖረው ይችላል። ለመኖር ደግሞ የሚያነብ ሊኖር ይችላል። በጣም አንድ መጽሐፍ ቅዱስን በተለያየ መልክ ሊነበብ ይችላል። አሁን ያ ነገር ሲነበብ አንደርስታንዲንግ የሚለው ጥያቄ ውስጥ ይገባል። ስለዚህ አሁን እዚች ጋር ዲፋይን ማድረግ የሚለው ጋር ነይልኝ። ዲፋይን ማድረግ ሲባል በአንቺ የህይወት ቅርጽ ዲፋይን ካላደረግሽው አልገባሽም ማለት ነው ያልኩት። ለምሳሌ እኔ አሁንም ደጋግም የምናገረውን አንድ ቃል ላምጣልሽ። ዳዊት እላለሁ ሁል ጊዜ ብዙ ቪዲዮዎች ላይ ጠቅሷል። በኔጌቲቭ በኩል የሚመጡትን ፍለፊቴ ስለሆነ በእጅ ግሬ በሰጠኝ እጅ ግር በማሰቤ መከላከል እችላለሁ። ከጀርባዬ ግን መልካም መስለው የሚመጡትን እኩይ ነገሮች አንተ ያዝልኝ ይላል እላለሁ። ዳይሬክትሊ ኢንቨርስ መጽሐፍ ቅዱስ ምንድነው ዳዊት ላይ ላታገኙ ትችላለሽ። ይሄ የኔ ዳዊት ከመነሻ እስከ መዳረሻው ድረስ ሙሉ መዝሙሩ ሲጨመቅ ያወጣውት አንድ ኮንስትሬንት ነው። ስለዚህ ፊሎሶፋይዝ አድርጌዋለሁ። በመጽሐፍ ቅዱስ ውጪ አይደለም የኔ ፊሎሶፊ። አብዛኛው ሰው በጣም ከባባድ ርዕስ ስለማነሳ ኖ ይሄ የመታበያ አይደለም፣ ያው ኮመንቱ ላይ ስለማይሆነው ስለማነሳ ምን የሚል ትርጉም ይሰጡታል? ከመጽሐፍ ቅዱስ አጌነስት ወደ እንትን ሊወስድ ወደ ጨለማው ይላሉ አብዛኛው ሰው። ለምን የሚነሱት ርዕሶች ምንም የሚደፈር ማይደፈር ብሎ ነገር የለም። በእነሱ ነው ማይደፈሩ የሚሉት። ኦሬዲ ምንም ሲምፕል ነገር ነው። ርዕስ አንስቶ ማውራት የገባሽን ምንም ሲምፕል የሆነ የኑሮ አንድ ጉዳይ ነው። ግን ያው እነሱ አክብዶ ያዩታል፣ መልሰው አክብዶ ያወርዱታል። ኤንዌይስ እነሱን እንተውና ሌላው በዳዊት ላይ አንድ ወጥ የሆነ ኃይለ ቃል ልስጥሽ። ዳዊትን ጨምቄ ካወጣሁት ሌላኛው ኮንስትሬንት ደጋግሜ የምለው አለ። የምትችሉትን በእውቀታችሁ የማትችሉትን በእምነታችሁ። ኢንታየር የዳዊት መዝሙር ስለዚህ ነው የሚያወራው። ይሄኛው ኃይለ ቃል ወይ ኮንስትሬንቶችን ሳረቅ ዳዊት አንደርስታንድ እንዳደረግኩት ማረጋግጠው በእኔ ወይ በእኔ አኗኗር በእኔ የኮንተምፕሌሽን ሪቹዋልስ እና መገለጦች መሰረት ዲፋይን ላደርገው ይገባል ከሚል ነው። ዲፋይን ካላደረግኩት ዳዊት 58 ላይ እንዲህ ይላል፣ 57 ላይ እንዲህ ይላል፣ እንትና የሚባለው ጸሐፊ እንዲህ ብሏል፣ እንትና የሚባለው መጽሐፍ ላይ እንዲህ ብሏል፣ የእንትና መጽሐፍ ቡክ ሪቪው ልስራ እንዲህ እያልኩኝ ከዘመን በፊት የነበሩትን ሰዎች ክርስቶስ ዘመኑን ዋጁ እያለ ዘመኑን ዋጁ ማለት ባይዘዌ ባለሽበት ሴናሪዮ ልኬት አንደርስቱድ አድርጊውና ዲፋይን አድርጊው እያለች ነው ክርስቶስ። ዶግማውን አይደለም የምትነቀንቂው። ቅድም ስለ ቀኖን አውርቻለሁ። ፊሎሶፊ ማለት ዶግማን ዲኮንስትራክት ማድረግ አይደለም። ያመንሽበት የትኛውም ፊሎሶፊ ያመንሽበት ፕላትፎርም አለሽ። የኔ አሁን ፍልስፍና
ሰልፍ ዩኒቨርስ ጋድ ነው እልሽና ማዕከሉ ክርስቶስ ነው። ዳትስት በቃ የኔ ፍልስፍና። ስለዚህ ፍልስፍና መሬት ፋውንዴሽን የለውም ማለት አይደለም። የሚመነጨው ከሆነ ካልቸር ሊሰበዝ ይችላል፣ ከሆነ ሃይማኖት ሊሰበዝ ይችላል፣ ከሆነ አኗኗር ሊሰበዝ ይችላል። መሰበዣ የሆነ መነሻ ሀሳብ ግን አለው። ዜሮ አይደለም ፍልስፍና። ስለዚህ መነሻው ምንድን ነው ካልሽኝ በዚህ መካከል ይሆናል። አሁን በእንደዚህ አይነት ወይ ከሄድ ሌላ ከጎን የምናያዘው ኤክስፕሬሽን ጋር እንመጣለን። እንደ መግቢያ እንዲሆነን ነው። ሌላ ከጎን የምናያይዘው ምንድን ነው? ፍልስፍና የሃይማኖትም የሳይንስም አባት ነው በእኔ ፍልስፍና መሰረት። አሁን ፍልስፍና ውስጥ ሃይማኖት ላታገኝ ትችላለሽ፣ ሳይንስም ላታገኝ ይችላል። ኢንፋክት የለውም። ሃይማኖት ውስጥ ግን ያለ ፍልስፍና ሃይማኖት የለም። ሳይንስም ያለ ፍልስፍና ሊሆን አይችልም። ሃይማኖት ውስጥ ቅድም ኦልሬዲ ነግሬሻለሁ። በቀኖና መለያየት ማለት ፊሎሶፋይዝ ማድረግ ማለት። ዶግማውን ፊሎሶፋይዝ አረግሽው በምን ኮንስትሬንት? በካልቸር ኮንስትሬንት፣ በሚውዚክ ኢንስትሩመንት ኮንስትሬንት፣ በእንደዚህ አይነት አኗኗር ኮንስትሬንት እያልሽ ሰም ካይንድ ኦፍ የቀኖና ዝርዝሮች አመጣሽና አይ እግዚአብሔርን በተሻለ መልኩ አመስግን ስለሚል መጽሐፍ የተሻለው ምንድን ነው በእኔ አካባቢ የሚለውን አንብቤ መሻልን የተረጎምኩበት መንገድ ነው። በቃ ፍልስፍና በቃ ለምሳሌ ከዘመን በፊት ማይክራፎን የለም፣ ማይክራፎን መጣ። ከዘመን በፊት መጽሐፍ ቅዱስን በስልክ አክሰስ ማድረግ አይቻልም። አሁንም አልደግፍም በስልክ ማንበብ የሚባለውን ለኢንፎርሜሽን ፐርፐዝ ካልሆነ በስተቀር ለጸሎት፣ ለኮንተምፕሌሽን፣ ለመመሰጥ ፐርፐዝ በስልክ ይነበብ የሚል ድጋፍ የለኝም። ከማይደግፉት ወገን ነኝ። ለኢንፎርሜሽን ግን ችግር የለም። ጀስት ለኢንፎርሜሽን እግዚአብሔርን ቀደም አልኩልሽ፣ እግዚአብሔርን በተሻለ ነገር አመስግን ይላል። መሻል ምንድን ነው? ለምሳሌ እኔ ቫዮሊን እና ፒያኖ በጣም ከምወዳቸው ኢንስትሩመንቶች መካከል ናቸው። ግን መዝሙር የሚባለው በሱ ሲዘመር ልብ አያርፍም። ለምሳሌ እኔ ነው የምልሽ። ጋድ ደግሞ ኮንቴክስቱ የኮንቴክስት አምላክ ስለሆነ የመጀመሪያው ኮንቴክስት የአንቺ ልብ ማረፉ ነው። ልብሽ ካላረፈ ለአንቺ መሻል እሱ አይደለም ማለት። ስለዚህ እኔ በገናን ሳዳምጥ ልቤ ይርፍ ይላል። ልቤ ካላረፈ፣ አእምሮ ካልተረጋጋ በስፕሪት በኩል ከጋድ ጋር ኮኔክት የምታደርግበት ቋንቋ አይዘረጋም። በጭንቀት ቋንቋ አይዘረጋም። ቴምፐርድ በመሆን ውስጥ ቋንቋ አይዘረጋም። አንዛይቲ ውስጥ ሆነሽ ቋንቋ አይዘረጋም። አብዛኛው ሰው ጸሎት ላይ የሚያደርጋቸው ነገሮች ልክ የሆነ ነገር ወጋ ሲያደርገው እያለቀሰ ሄዶ እምነት ቦታ ጸሎት ያደርጋል፣ ግን አይሰማሽም። ማይሰማሽ ለምንድን ነው? ሁለቱ ቫይብሬሽናል ፍሪኩዌንሲዎች ኮኤግዚስት ስለማያደርጉ። በምታለቅሽ ሰዓት ላይ ቴምፐርድ ትሆኛለሽ። የጭንቀት አይነት ሙድ ውስጥ ነው ያለሽው። ጭንቀት ደግሞ the lowest vibrational frequency ነው። በዛ ፍሪኩዌንሲ ሌቭል ላይ ሆነሽ the higher ፍሪኩዌንሲን አክሰስ ማድረግ አትችይም። ስለዚህ ማረጋጋትም ይቀድማል። በእውቀትሽ ቆይ ተረጋጊ እስቲ ትንሽ፣ ከዛ በኋላ ለስለስ አድርጊ። ባለሽ እጅሽ ላይ ባለ ጽድቅና መንግስቱን ሁሉ ሌላ ይጨመርላችኋል። እጅሽ ላይ ያለውን መጀመሪያ አፕሪሼት አድርጊ ስለሆነ ማለት ባለሽ ልክ እጅሽ ላይ ስታዩ በቃ ገዳሜ እጄ ላልቅስበት እንዴ ሱባኤ እጄ ላልቅስበት ከምትይ እጅሽ ላይ ታያለሽ። አጠገብሽ ጋር ቤተክርስቲያን ካለ ምናልባት ልብሽን የሚያሳርፈው ከሆነ በዛ ሚዛን ታያለሽ። ከዛ እዛው ጋር ምናልባት ጓዳሽም ልትገቢ ትችላለሽ። አልጋሽ ጋር ሊሆን ይችላል። የትኛውም ኮንቴክስት ላይ ችግር የለበትም። ልብሽ የሚያርፍ ነው ወይስ አይደለም? ኢቭን ባዝሩምም ሊሆን ይችላል፣ መብትሽ ነው። ግን ዋናው አክሰስ የምታደርጉ ልብሽ ላይ እንዲያሳርፍሽ መጀመሪያ አረጋግተሽ ራስሽን ያችኛዋ ሴናሪዮ ላይ አምጫት። ስለዚህ የተረጋጋ ነገር ውስጥ የምትገባበት ምንድን ነው? የሰው ህይወት ውስጥ ሳትገባ፣ የሰው መውደቅ ላይ ሳትረማመድ፣ በራሷ ልኬት በቤቷ ባለው መረጋጋት የምትችልበት ሰማው ማለት ነው። ፉሊ ላይሆን ይችላል። የተወሰነ መረጋጋት የምትከውንበት ምን ኢሌመንት አላት? በባህሪ ሊሆን ይችላል፣ በኢንስትሩመንት ሊሆን ይችላል፣ በሰው ደረጃ ወይ በሂውማን ሪሶርስ ሊሆን ይችላል። ታነቢና ራስሽን ወደ ማረጋጋት ትችላለሽ። ቢፎር ፕሬየርስ ማለት ነው። ከዛ በኋላ በቃ የተረጋጋሽ ሆነሽ ታጥበሽ ጽድት ብለሽ ሄደሽ ከፈለግሽ አልቀሽ ችግር የለውም። ከዛ በኋላ አእምሮሽ በስነስርዓት መስራት ጀምሯል ማለት ነው። ተናደሽ ግን እየሮጥሽ ሄድሽ ማለት ምንም እዛ ሄደሽ ሲጀመር በቃ ምንድነው በጣም ማአት ሳውንድ ባሪየርስ አሉ በአንቺና በአምላክ መካከል። አይሰማሽም። አይሰማም ኢን ሴንስ ያው ታውቂዋለሽ፣ you are not compatible። በቃ ለዛ ቋንቋ አምላክ እኮ ያወራሻል። የአምላክን ድምፅ ለመስማት ግን የተዘጋጀ አይነት ስብዕና የለሽም ማለት ነው።
ስለሌለሽ እሱ ቢያወራም አታዳምጪው። ዝም ብለሽ ያንቺን አውርተሽ ነው የምትመጪው። ስለዚህ እየመለሰልሽ እኮ ነው፣ መንገድ እያረቀቀልሽ ነው። አምላክ ሁል ጊዜ ስለሚመልስ ቆሸሽ ነጻሽ አይልም። አምላክ ምነው አልመለስክልኝም ይላል ሰው። አምላክ በጠየቅሽ ቁጥር ይመልሳል። ችግሩ እሱ የሚመልሰውን መልስ የሚሰማ አኳንሽ አለሽ ወይ ነው አንቺ ያለሽበት። ለምሳሌ ሕፃን ልጅን ተው ትይዋለሽ፣ ተው ስትይ እኮ ይስቃል። ስለዚህ እሱ የሚተረጉምበት መልክ ሌላ ነው። ሰም ካይንድ ኦፍ ባሪየርስ አሉ ማለት። ስለዚህ የአንቺ የኮንሽስነስ ሌቭል የስቴት ኦፍ ቢንግ አኳኋን አምላክ ለአንቺ የሚናገረውን ነገር የምታዳምጥ አንድ አይነት ቻፕተር ላይ ናችሁ ወይ ነው ጥያቄ። ለዛ ደግሞ የሚያግዝሽ ቅደም ተከተሉን ተከትለሽ ስቴጅ ነው። ለዛ ነው እኔ በግል ፍልስፍና በኢልዛልሞኒዝም በምለው በራሴ ፍልስፍና ሰክሰስ ማለት በቀን ውስጥ ኮሚትመንት፣ ኢንጆይመንት እና ወርሺፕ ማከናወን የሚችል ነው ብዬ አንድ ቪዲዮ ሰርቻለሁ። ለምሳሌ እሱን ካየሽው አንድ ሰው ይሰራል። በስራና በጸሎት መካከል እረፍት ከሌለ ጸሎት መጽናት አይችልም። ስለዚህ ስጋሽ ይደክማል፣ አእምሮሽ ይረጋጋል፣ ስፕሪትሽ ጥያቄ ያቀርባል ማለት ነው። ስለዚህ እነዚህ አይነት ፕሮሰስ ክሮኖሎጂ ከሌለው ሰክሰስ ወይ ደግሞ መገለጦች ለቤትሽ አይሆንም ነው። ስለዚህ በዛኛው አይነት ፓተርን የኛውንም ተረጁ ለማለት ነው ያሁኑን። ኤንዌይስ እንደ ኢንትሮዳክሽን በመግቢያ ደረጃ እንደዚህ እናድርገው እና አንቺ እንደ መግቢያ ያነሳሽው ነገር ምንድነው ፕራክቲካል እንዴት እናድርገው ለሚለው ጥያቄ ነው ይሄ ሁሉ ያወራሁት። ባይዘው ፊሎሶፊ ባይ ዲፎልት ከአንደርስታንዲንግ ኤክስፕሬሽን ድረስ ነው ካልኩሽ አንቺ መሬት የምታወርጅባቸው ሰርቴን ፕሪንሲፕልስ ወይ ደግሞ ሪቹዋልስ ፕራክቲካል ከሌሉ በአጠቃላይ ፍልስፍና አይደለም ልልሽ ነው ይህ ሁሉ ያወራሁት። ስለዚህ እስከ ኤክስፕሬሽን ሌቭል ድረስ መድረስ ካልቻልሽ አይሆንም። ለምሳሌ ስለ ሰልፍ ከአንቺ ጋር ኢዱኬት እንደራረግና ፋይናሊ እንትን ጋር ሳንደርስ በፊት ምንድነው ዩኒቨርስ ጋር ሳንደርስ በፊት ወይ ደግሞ ከመግባታችን በፊት ሰልፍን በአንቺ ሴናሪዮ ዲፋይን ማድረግ ይጠበቅብሻል። ከዛ በኋላ አርጊመንት ውስጥ የአርጊመንት ሴሽን ይኖረናል። የአንቺን ኮንስትሬንቶች ትዘረዝሪያለሽ። ካልተስማማን ነው የምልሽ። ላትስማሚ ትችላለሽ። ለምሳሌ እኔ የቡዳ አስተምሮ አንዱን ወድለት ምንድነው የቡዲስቶች ማለት ነው ጉተማ ቡዳ ህጉን ሲያረቅ ለተከታዮቹ ምንድነው ያላቸው? ኢቭን ዩ ሃቭ ቱ ኩዌስችን ማይ ቲቺንግስ ነው የሚለው። አዚቲዝ አትቀበሉ። ባይዘው ይሄኛው ክርስቶስ ራሱ ብሎታል። ክርስቶስ በምን መሰልሻል? መርምሩ የተሻለውን ውሰዱ ነው ያለው። ስታምኚ ከፊር አትጀምሪ፣ ፈርተሽ አትመኙ። አምላክን አምነሹ ፍሪው። ፍርሃት የእምነት ውጤት ነው እንጂ እምነት የፍርሃት ውጤት አይደለም። ነገ ይገለኛል በቃ በርን ሊያደርገኝ ነው ብለሽ አይደለም እሱ የምታምኚው። ኢንፋክት ከፍርሃት የሚወጣ እምነት ምንም የለም። ያው ለመግለጽ ያክል ነው እንጂ ፊር ቤዝድ እምነት የለም። አዌክ እንዱኝ አዌርነስ ይኑርሽ። የአምላክን መንገድ ተረድተሹ ተራመጅበት። ባይ ዲፎልት እዛ መንገድ ላይ ስለመጣሽ አምላክ ላንቺ ምንም ኮንትሪቢዩት የሚያደርገው ነገር የለም። መልካምነትን ኮንሽስሊ ካላደረግሽው ባይ ዲፎልት ስለሆነ አንቺ እንደሆነ ነገር ስለተራመድሽ ነው። ምክንያት ይኖረዋል፣ ግን በአንቺ ፈቃድ ያልሆነ ነገር እስከሆነ ድረስ ያ ነገር ጽድቅን አያሰጥሽ፣ አይቆጠርም። ስለዚህ እንዲቆጠር ምንድነው ተመረምሪያለሽ፣ በእውቀት ትራመጃለሽ። እምነት ደረጃ ስትደርሺ እውቀትሽን ታቆሚያለሽ። ስለዚህ ሂደቱ ይሄኛው ነው እና ምንድነው አሁን ይህንን ድጋሚ ይህንን የሚያብራራውልሽ ምክንያቱም እያንዳንዱ ተርም የየራሳቸው ዴፊኒሽን ስላላቸው ነው የሚለጠጡት። እና ምንድነው ፋይናሊ አርጊው ስናደርግ ወይ ደግሞ ይሄ የማረጋገጫ ሴሽን ሲኖረን በዛ ሴሽን ላይ ምናልባት አግሪ ልናደርግ እንችላለን፣ ላናደርግም እንችላለን። አንቺ ምናልባት የተሻለ ነገር አምጥተሽ ምናልባት እኔ ኖቲስ ያላረኳቸው ማአት ነገር ስለሚኖሩ እነዛን ነገሮች ምናልባት ኮንሲደር ማደርግበት ነገር ሊኖር ይችላል። ምክንያቱም አልቲሜትሊ እኔ ጋድ ነኝ ብዬ ስለማለን ምናልባት በዛ ሌቭል ይሄ ነገር ፍጹም በሆነ መልኩ ልክ ነው በሚል አይደለም፣ የተሻለ ነው በሚል ነው የኔም ፍልስፍና እንጂ ፍጹም ነው በሚል አይደለም። መሻል ነው በቃ። ዓለምን ባህሪዋ እሱ ስለሆነ ነው። ፐርፌክሽን የላትም። መሻል ብቻ ነው። ትላንት ከዛሬ ይሻላል፣ እንትና ከእንትና ይሻላል፣ ይሄ ቀለም ከዚህ ይሻላል ነው እንጂ ይሄ ቀለም ብቻ ነው ልክ፣ ይሄ ብቻ ነው ልክ፣ የሃይማኖት ብቻ ነው ልክ የሚባል ነገር የለም። ኮንቴክስቹዋሊ ለዛ ነው በተሻለ ነገር አመስግን ያለው ክርስቶስ። አምላክን የተሻለ በምትለው ባለሽ ነገር ማለት ነው። የሌለሽን ነገር መሻል ላይ ነው ስለተባለ አንቺ ለምሳሌ አንቺ ድሃ ሆነሽ በቀን 100 ብር ብቻ ቢሆን የቀን ገቢሽ 100 ሚሊዮን ከሚያስገባው እኩል 100 ሚሊዮንኛ በሚመስል አይነት መልኩ ወርሺፕ አታረጊ።
ባለሽ ልክ ነው፣ በቤትሽ ነው። ያ መሻል በአንቺ ቤት ልክ ነው። ስለዚህ እንደየሴናሪዎች ስለሆነ በዛ መልኩ እንጓዛለን። ስለዚህ አይ ቲንክ ጥያቄሽን እንደ መግቢያ ያነሳሽው ሪቹዋልሶች ስለሚኖሩ በምን መልኩ እንደምታል፣ ምክንያቱም መነሻሽ ላይ ራሱ ትልቁ ዴድ ሴንተሩ የአንቺ ይህን ትሬኒንግ የፈለግሽው ሪቹዋልስ ቤዝድ ስለሆነ እሱ የግዴታ ነው። እንዴት መሬት ላይ በተዋረድ ማውረድ እንችላለን የሚለው አስፈላጊ ነው። ይሄኛው ባይ ዲፎልት ካወራነው አንጻር አሁን ስታየው ራሱ ብዙ ነገር ነው ያወራነው እና እነዚህ እንደ ትሪገሪንግ ፋክተር ናቸው ወይ ደግሞ እንደ መዳረሻ ፖይንቶች እንደዚህ ኖድ እናደርጋቸውና እነሱ ላይ እየነጠርን በየመሃላቸው ብዙ ነገር ይወራል። እንደዛ ነው እንጂ ኤግዛክትሊ ይሄኛው ነገር ነው ከሚል አይደለም።